ኤርምያስ 29 ከቁጥር 11 ጀምሮ የእግዚአብሔርን ቃል ለእግዚአብሔር ቃል ክብር የመጨረሻ በእግሮቻችን ቆመን የእግዚአብሔርን ቃል እናነባለን። በኢየሱስ ስም አነባዋለሁ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። የመጨረሻ ዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 ላይ ሲናገር እንደዚህ ይላል፣ ሌባው ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። እግዚአብሔር ይመስገን። ሃሌሉያ። ይሄ ኤርምያስ መጽሐፍ ላይ የሰማነው ቃል ኤርምያስ መጽሐፍ ምዕራፍ 29 እግዚአብሔር ለሕዝቡ የተናገረው ቃል በጣም ኢምፖርታንት የሆነ የእግዚአብሔር ቃል ነው። ሁሌ በልባችን ውስጥ ልናደርገው ይገባል። ለምን ሲባል እግዚአብሔር ለሕዝቡ ራሱን ግልጽ ያደረገበት፣ ባህሪውን የገለጠበት፣ እንደገናም ለሕዝቡ ያለውን ሐሳብ ለሕዝቡ ያለውን የልቡን ሞቲቭ ያሳየበት ስፍራ ነው። ምን አለ ለሕዝቡ? ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ አለ። ፍጻሜና ተስፋ ሰጠው ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም አለ። እግዚአብሔር ለሰው ልጆች እግዚአብሔር በምድር ላይ ላሉ ትውልዶች ሁሉ ለሚያውቁትም ለማያውቁትም ያለው ሐሳብ ያለው እቅድ ያለው የልብ ሞቲቭ የሰላም ሐሳብ ነው። ጌታም በዚህ ስፍራ ላይ ሲናገር የሰላም ሐሳብ እንጂ የክፉ ሐሳብ አይደለም አለ። አንዳንድ ጊዜ ታውቃላችሁ በምናልፍበት የክፋት ሐሳብና የጨለማ ሐሳብ በሕይወታችን ዙሪያ በሚነሳበት ማዕበል ላይ እንዲህ እንላለን። አንዳንድ ጊዜ ቆመን ይሄ እግዚአብሔር ሐሳብ ለኔ ስለሆነ ነው በዚህ ያለፍኩ ያለሁት ብለን እናስባለን። ነገር ግን ሁሉም ተጽዕኖ፣ ሁሉም መከራ፣ ሁሉም የሚነሳ ስቶርም፣ ሁሉም የሚነሳ ወጀብ ከእግዚአብሔር ነው ማለት አይደለም። እግዚአብሔር አንዳንዴ እንድናልፍበት የሚፈቅደው ቻሌንጅ ሊኖር ይችላል። በዛ ቻሌንጅ ውስጥ ግን አቅምን፣ ጉልበትን፣ ኃይልንና መውጫ በርንም ያዘጋጃል። አሜን አሜን አሜን። ስለዚህ እግዚአብሔር ምን አለ እዚህ ስፍራ ላይ? ስለ እናንተ ማስባትን ስለ እኔና ስለ እናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጠው ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም አለ። ይህ ታውቃላችሁ ምድር ላይ ሰላም አለ፣ እንደገና ደግሞ ክፋትም አለ። የሰላም ሐሳብ አለ፣ የክፋት ሐሳብ አለ። ምድር ላይ እነዚህ ሁለት ነገሮች ያሉ ናቸው። ብርሃን አለ፣ ጨለማ አለ። ሞት አለ፣ ሕይወት አለ። ምድርም ላይ ያለ መንግስት ሁለት መንግስት ነው ያለው። መንፈስ ዓለምም ይሄ ፍጥረት ዓለምም ከምድርም በታች ያለ ሁለት መንግስት ነው። የብርሃን መንግስትና የጨለማ መንግስት ነው ያለው። ጌታ ኢየሱስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ሲያስተምር እንደዚህ ያለ ስለሱ ፐርፐዝ ወደ ምድር ስለመጣበት ሐሳብ ሲናገርና ስለ ጨለማው ዓለም መሪም ስለ ዲያብሎስ ሌባው ብሎ ስለጠራው ስለ ተጣለው መልአክ ሲናገር ስለ ዓላማው ሲናገር እንደዚህ ያለ ስለ ፐርፐዙ ማለት ነው። ሌባው አለ ሰይጣንን ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ለምንም አይመጣም። እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ጌታ ይባረክ። ሕይወት እንዲሆንላችሁ ምን እንዲልላችሁ መጣው? እንዲበዛላችሁ። እስቲ ሕይወት በስቶልኛል በሎ፣ ሰላም በስቶልኛል በሎ። ሃሌሉያ። እግዚአብሔር ለሰው ልጆች ሁሉ ያለው ሐሳብ ልጁ ኢየሱስን ወደ ምድር ሲልክ ትልቁ ፐርፐስ ትልቁ ዓላማው ሕይወት እንዲኖረን ሕይወት እንዲበዛልን ነው። እኛ ምን አይነት እድለኞች ሰዎች ነን! ራሳችን ባደረግነው ጥረት ራሳችን በሰራነው ስራ አይደለም። እሱ ፈልጎ አግኝቶን በጸጋው እንዲውድነን ሕይወት በስቶልን ሕይወት ተትረፍርፎልን እኛ ጋር የተጠጋ ሁሉ የተትረፈረፈ ሕይወት ይሄ ዞዊ የሚባለው የዘላለም ሕይወት የእግዚአብሔር ሕይወት ስለተካፈልን ለሰው ልጆች ሁሉ ሼር የምናደርገው ሰተን የማያልቅ ሕይወት ተሰጥቶናል። አሜን አሜን አሜን። ብርሃን ተሰጥቶናል። እስቲ የተትረፈረፈ ሕይወት ነው ያለኝ ብሎ። ሕይወት ማን ነው? ኢየሱስ ነው። እኔ እውነትም ሕይወትም ነኝ።
እስቲ ስንቶቻችሁ ናችሁ ይሄንን ህይወት ተናግራችሁ የሚያልቅባችሁ? በፍጹም አያልቅም። ተዝቆ ተናግራችሁ ሰታችሁት የማያልቅ የተትረፈረፈ። እስቲ የተትረፈረፈ በለው። በዚህ ህይወት ውስጥ በዚህ በተትረፈረፈ ህይወት ውስጥ ሰላም፣ ጤንነት፣ ፍቅር፣ ኃይል። ሃሌሉያ! ኧረ የተቀበልነው ብዙ ነው። ሁሌ ግን ጳውሎስ ሐሳቡን አንስተውም እንዳለ የጨለማውንም ዓለም ሐሳብ ሁል ጊዜ መሳት የለብንም። ባይዘው ሐሳቡን ስናውቅ በጸሎት በአምላካችን ፊት ሁል ጊዜ በምድር ያለውን የጨለማውን አጀንዳ የጌታን ስም ታምነን እየተናገርን ስራውን እናፈርሳለን። ለዚህ ነው መጽሐፍ ዲያብሎስን ገስጹት አለ፣ እርሱም ከናንተ ይሸሻል። ለምንድን ነው? ዲያብሎስ የክፋት ሐሳብ ያለው የክፋት አጀንዳን ምድር ላይ የሚያስፈጽም የተጣለ መልአክ ነው። ባለገራችሁ ዲያብሎስ የሚወጣውን ፍለጋ በዙሪያችሁ ይዞራል፣ እንደሚያገሳ አንበሳ ሆኖ ማለት ነው። እንደ አንበሳ ሆኖ ይዞራል። እሱ ግን አንበሳ አይደለም። ስለዚህ አባቴ ብሩካን አንዳንዶች አሁን እዚህ ቦታ ላይ በክፋት ሐሳብ ውስጥ በጨለማ ሐሳብ ውስጥ ሆነው ተይዘው የመጡ ሰዎች አሉ። ጌታ የኛ ህይወት በበሽታ ውስጥ እንድንኖር፣ በሐዘን ውስጥ በጨለማ ውስጥ እንድንኖር የሱ ሐሳብ አይደለም በጭራሽ። አንዳንዶች በሽታቸውን ተቀብለው በቃ ጌታ በዚህ ህይወት ውስጥ እንድኖር ፈልጓል ብለው ተቀብለው የሚኖሩ ሰዎች አሉ። ኖ መጽሐፍ ሲናገር እርሱ ይላል ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ ይላል። የደህንነታችንም ተግሣጽ በእርሱ ላይ ነበር ይላል። በእርሱ ቁስል እኛ ምን አለን? ተፈወስን። እዚህ ቤት ሁሌ ስናውጅ ኢየሱስ የነፍስም የስጋን ፈውስ ነው እንላለን። ኢየሱስ ነፍስንም ስጋን የሚፈውስ ብቸኛ ፈዋሽ አምላክ ነው። ዛሬ አባቴ ብሩካን እዚህ መሃል በተለያየ አይነት በጨለማ ሐሳብ ውስጥ ተጠምዳችሁ የመጣችሁ ጌታ እንደዚህ ይላችኋል፣ ስለ እናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጠው ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም። እጃችሁን ከፍ አድርጉና እግዚአብሔር ለኔ ያለው ሐሳብ በሉ። እግዚአብሔር ለኔ ያለው ሐሳብ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም በሉ። የክፉ ሐሳብ አይደለም። የክፉ ሐሳብ በሉ። የክፉ ሐሳብ በጌታ በኢየሱስ ስም አፈርሰዋለሁ በሉ። አፈርሰዋለሁ። ይለየኛል በሉ። ፈራሆት ያባራሃሶቴያስ ሌባው ሲል ዲያብሎስን ነው። ሊሰርቅ፣ ሊያርድ፣ ሊያጠፋ። መስረቅ፣ ማረድ፣ ማጥፋት ክፋት ነው ወይንስ የሰላም ሐሳብ ነው ብለን ብንጠየቅ ግልጽ ነው። የክፋት ምንጩ ደግሞ ዲያብሎስ ነው። ታውቃላችሁ፣ ዲያብሎስ ፐርሰኑ ነው፣ ስራው ነው መስረቅ፣ ማረድ፣ ማጥፋት። ለዚህ ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ሲል ጌታ ሌባው ፐርሰኑን እየተናገረ ነው፣ ዲያብሎስን ነው። ስራው ምንድነው ግን? መስረቅ፣ ማጥፋት፣ መግደል። ሰይጣን ምድር ላይ በተለያየ አይነት አቅጣጫ ይሰራል። ስራው ምንድነው መሰላችሁ? ክፋት ያለበትን ነገር ሁሉ ስታዩ፣ ሞት ያለበትን ነገር ሁሉ ስታዩ፣ በሽታ ያለበትን ነገር ሁሉ ስታዩ ከበስተጀርባ ያንን ነገር የሚመራ የጨለማ ኤጀንት አለ። ወይ ዲያብሎስ ራሱ ወይ ከሱ ስር የሚሰሩ መናፍስቶች። ለዚህ ነው እኛ በምድር ላይ የዓለም ብርሃኖች ስለሆንን በምንገባበት ሰፈር በምንገባበት ከተማ ሁሉ ይህንን የጨለማን ስራ እንድናፈርስ ስልጣንና ኃይል ተሰጥቶናል። እስቲ አንድ ሰው ስልጣንና ኃይል ተሰጥቶኛል በሎ። የክፋትን ሐሳብ አፈርሳለሁ በሎ። ድገሙና አፈርሳለሁ በሎ። አንዳንዴ የሆነ የክፋት ሐሳብ ዘመናችሁ ላይ ቤታችሁ ላይ ሲያንዣብብ ዝም ብላችሁ አትቀመጡ። ዝም ብላችሁ ያንን ነገር በገንዘብ ለማጥፋት አትታገሉ። ተነሱና እንደዚህ በሉ፣ በጌታ በኢየሱስ ስም ስልጣን በሰማይና በምድር ተሰጥቶኛል። የናዝሬቱ ኢየሱስ በእኔ ውስጥ አለ። የትኛውም ጨለማ ከሰሜን ከደቡብ ከምስራቅ ከምዕራብ በጌታ በኢየሱስ ስም አፈርሳለሁ ትላላችሁ። ያ የጨለማ ያ የክፉ ሐሳብ ፈርሶ ታያላችሁ። ዛሬ አንድ ሰው እጁን ከፍ ያድርግ። የትኛውም የክፋት ሐሳብ የጨለማ ሐሳብ ከመንገዳችሁ ላይ ከዘመናችሁ ላይ ከምድራችን ላይ በኢየሱስ ስም ይፍረስ። እስቲ ሁለት ጊዜ በኢየሱስ ስም ይፍረስ በሉ። ሁለት የመጨረሻ ይፍረስ በኢየሱስ ስም ይፍረስ፣ ይፍረስ፣ ይፍረስ። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። በዛ ፋውንዴሽን በዛ እምነት ላይ ቆመን ነው የምናፈርሰው፣ በተገለጠው በናዝሬቱ በኢየሱስ ስም።
ታውቃላችሁ አሁን ብሉይ ኪዳን ላይ እንኳን ዳዊት በርቶለት የእስራኤል ሕዝብ ሙሉ በጎልያድ እየተናወጠ እየተንቀጠቀጡ የሱን ዛቻ የሱን ቁመት እያዩ ሲፈሩ እሱ ግን ወጣና እንደዚህ ያለ ከሌሎቹ በጣም ያነሰ ነው። በጎልያድ ፊት ቆመና በተገዳደርከው በእስራኤል አምላክ ስም መጣብሃለሁ አለ። አንዳንድ ሰው አዲስ ኪዳን ላይ ሆኖ እንኳን ልክ እንደዛ እንደነ እስራኤል ሰዎች ይሆናል። ጠላት በህይወቱ ላይ በተለያየ አይነት አቅጣጫ ሲፎክር፣ በተለያየ አይነት አቅጣጫ የክፋትን አጀንዳ ሲያስፈጽም እያየ ቁጭ የሚል ሰው አለ። መጽሐፍ በዓለም ካለው ይልቅ ከእናንተ ጋር ያለው ይበልጣል ይላል። አዎ፣ ነገር ግን ደግሞ በሚበልጠው ጌታ ታምነን ቆመን ልንናገር ይገባል። ስትናገሩ ነው ስራው የሚፈርሰው። ስንናገር የክፋት ሐሳብ ሁሉ ይፈርሳል። በኔ ህይወት ላይ በሉስቲ የክፋት ሐሳብ ሊቀጥል አይችልም። ጭንገፋ ሊቀጥል አይችልም። ክፉ ነገር ሊቀጥል አይችልም። በኢየሱስ ስም አፈርሳለሁ በሉ። እግዚአብሔር ስለኔ ያለው ሐሳብ የሰላም ሐሳብ ነው። ሃሌሉያ። ያንዳንዶች እግር በመንፈሴ አያለው ከማይመጥናችሁ ከክፋት ሐሳብና ከክፋት ሌቭል ወጣችሁ በሰላም ሐሳብ እግዚአብሔር ባየላችሁ ጎዳና እግሮቻችሁ ይራመዳሉ። ይራመዳሉ 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 ይራመዳሉ። በኢየሱስ ከበሽታ ሰፈር ወደ ጤንነት ከፍታ የሚሻገሩ ሰዎች አሉ። ሐዘን ወደ ደስታ ይቀየራል። ውርደት ወደ ክብር ይቀየራል። ጨለማ ወደ ብርሃን ይቀየራል። ሞት ወደ ሕይወት ይቀየራል። ሃሌሉያ። ዛፍ ተቆርጦ እንደገና ቆጥቁጦ እንደሚያድግ የእግዚአብሔር ሐሳብ እንደገና የእናንተ ነገር አድጎ ምድሩን እንዲሸፍን ነው። በዛ በሽታ ውስጥ ያላችሁ ሰዎች የእግዚአብሔር ሐሳብ ምን መሰላችሁ? ከዛ በሽታ ወጥታችሁ ተነስታችሁ እሱን እንድታገለግሉ፣ ፈዋሽነቱን እንድሰብኩ፣ አዳኝነቱን እንድሰብኩ ነው። በዛ ድህነት ውስጥ ያላችሁ ሰዎች የጌታ ሐሳብ ምን መሰላችሁ? ከዛ ድህነት ከዛ ማጣት ውስጥ ወጥታችሁ በብዙ አቅጣጫ በገንዘባችሁ ወንጌል እንድትሰሩ፣ ወንጌል እንድታሰፉ፣ የጌታን ቤት እንድትሰሩ ነው። ይህ የሰላም ሐሳብ በእናንተ ሕይወት ላይ ይፈጸማል። በጌታ በኢየሱስ ስም ይፈጸማል። በጌታ በኢየሱስ ስም ይፈጸማል። የትኛውንም የክፋትን ሐሳብ እናራግፋለን። እስቲ አራግፋለሁ በሉ። ጳውሎስ አይታችኋል። መላጥያ በምትባለው ደሴት ላይ እፉኝት ወጣ ስትነድፈው፣ እፉኝት ወጣ ስትነድፈው በቃ አበቃ ብለዋል ሰዎች። ነገር ግን የሱ እምነት ምን መሰላችሁ? እግዚአብሔር ለሱ ያለው ሐሳብ የሰላም ሐሳብ ገና ከፊት ሄዶ ቄሳር ፊት ቆሞ የሚያገለግልበት እንደሆነ ስላወቀ ልክ እንደ ተራ ነገር አራገፈው። አሜን አሜን አሜን። ያ የክፋት ሐሳብ እዛች እፉኝት ውስጥ ያለ የመግደል ሐሳብ፣ የክፋት ሐሳብ እፉኝት ነደፈቻችሁ፣ እባብ ነደፋችሁ ማለት ፍቅሩን ለመግለጽ አይደለም የሚነድፋችሁ። አታክ አድርጎ ሊያጨልምባችሁ ሊገላችሁ ስለሚፈልግ ነው። አንዳንድ እባቦች ምን ያደርጋሉ መሰላችሁ? የሆነ አይጥን የሚበሉትን ነገር ከነደፉ በኋላ ከዛ በኋላ መርዛቸው ስለሚሸታቸው ይፈልጋሉ፣ ሽታውን እየፈለጉ ይሄዳሉ። ለምን እንደሚሄዱ ታውቃላችሁ? ከነደፉ በኋላ ከአንድ ደቂቃ በኋላ ይሁን ከሁለት ደቂቃ በኋላ ያ የነደፉት እንስሳ እንደሚሞት ያውቃሉ። ስለዚህ ተከትለው ሄደው የሞተበት ቦታ ላይ ሄደው ከዛ ይበሉታል። አያችሁ አባቴ ብሩካን፣ ያቺ ፉኝትም ተነስታ ስትነድፈው ጳውሎስ ከጭራሮ ውስጥ እንግዲህ ጭራሮን እያነሳ እሳት እያቀጣጠለ ነው። በቃ አበቃለት፣ ይሞታል ተብሏል። እፉኝቷም አታክ አድርገዋለች። እሱ ግን ምን አላት ይላል? አራገፋት። ስንቶቻችሁ የክፋትን ሐሳብ ታራግፋላችሁ? ዛሬ ስንቶቻችሁ ታራግፋላችሁ? ሊያስቆማችሁ የወጣውን በአገልግሎታችሁ ላይ የተነሳው ያን መከራ፣ ያን ጭንገፋ፣ ያን ጨለማ፣ ያን የዲያብሎስ ሥራ፣ ያን ማጣት፣ ያን ሊሚቴሽን ታራግፋላችሁ። ስልጣን አለ እናንተ ጋር። ስልጣናችሁን ተጠቀሙ። ሁሉ ሰው በእግሮቹ ይቆማል።